መቀሌና አዲስ አበባ በመሆን ሲደባደቡ የቆዩት የትግራይ ፖለቲከኞች አንድ ላይ ተቆጥተዋል። በመሬታችን አንደራደርም የሚል ቁጣን እያስነሳው የምርጫ ቦርዱ ውሳኔ ቤተ መንግስት እያናጋ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት በተሰጠው ትዕዛዝና አቅጣጫ መሰረት በሚል ባሳለፈው አዲስ ውሳኔ ሰፊ ግርግር አስነስቷል። ቤተ መንግስቱ በአንድ እግሩን ያቆመው የትግራይ ኤሊቶች መግለጫና ቁጣ ተለያይቶ የቆዩ ፖለቲከኞች አንድ አቋም እንዲይዙ አድርጓል። ይህ ቁጣ ያስነሳው የትግራይ ግዛት ከትግራይ ሸሽቶ እንዲቆይ ያደረገው መግለጫ ጦርነት ዘግይቶብናል የሚል ትርጉም የተሰጠ በመሆኑ በትግራይ በኩል የተሰጠው መልስ ሲሆን ትግራይ ለመውረር የፌዴራሉ መንግስት የወሰነው ውሳኔ ነው የሚል ድምዳሜ አግኝተዋል። በመሬታችን አንደራደርም የሚል ምላሽ የሰጡት ፖለቲከኞች የጠቅላይ ሚኒስትሩ አማካሪ የሆነው ጌታቸው ረዳን ጨምሮ የፌዴራሉን መንግስት ሲቃወሙ ተስተውለዋል። አንታገስም የሚል የህወሓት ቁጣ የፌዴራልን መንግስት የተቃወመው ጊዜያዊ አስተዳደር የፓርቲዎች አቋምና በባሌም በቦሌ መሬታችን አሳልፈን አንሰጥም የሚል ንግግር በዛሬው መረጃችን እንቃኛለን። ቻናላችን ላይክ፣ ሼር፣ ሳብስክራይብ በማድረግ አዳዲስ ወቅታዊ መረጃዎችን ያገኙ። እንቀጥላለን። በተወሰኑ አካባቢዎች ላይ የተሰጠው ስያሜ ከፍተኛ መነጋገሪያ ሆኗል። ቦርዱ ባወጣው መግለጫ በህገ መንግስቱ ላይ በወሰና ድንበር ዙሪያ በትግራይ ስር የሚገኙት በደቡብ ትግራይ ዞር ስር የሚገኙ ኦፍላ፣ ራያ አላማጣና ኮረም እንዲሁም በምዕራብ ትግራይ የሚገኙት ጸለምቲ፣ ሁመራና ዓዲ ረመጽ ጨምሮ ሙሉን የምዕራብ ትግራይ ዞን አከራካሪ ሲል ፈርጇል። ይህ ውሳኔ ተከትሎ በትግራይ በኩል ጠንካራ ተቃውሞ ድምጾች እየተሰሙ ይገኛሉ። ይህ የቦርዱ አካሄድ የትግራይ ህገ መንግስታዊ ሏላዊ የጣሰና ግልጽ የህገ መንግስት ጥሰት ነው ሲሉ አጥብቀው ኮንነዋል። ተጨማሪም እነዚህ አካባቢዎች በሚሊዮን የሚቆጠሩ ዜጎች የተፈናቀሉባቸውና በወራሪ ኃይሎች ተያዙ እንጂ አከራካሪ ተብለው ሊፈረጁ የሚገባቸው አይደለም በማለት ቅሬታ እያሰሙ ናቸው። ከዚህ ቀደም የተለያዩ ተቋማት ተመሳሳይ ውሳኔዎች ሲያሳልፉ በትግራይ በኩል እርማት እንዲደረግ ሲጠየቅ የቆየ ቢሆንም ተገቢው ምላሽ ባልተገኘበት ሁኔታ አሁንም የምርጫ ቦርዱ ያሳለፈው ውሳኔ የነበረውን ግልጽ ጥሰት ደግሞ ሞታል ሲል ቅሬታ ቀርቧል። በቀዳሚነት ይህንን የተቃውሞ ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት በግልጽ በመጣስ የትግራይን ህገ መንግስታዊ ወሰኖችን የሚያሰጋ ውሳኔ ተላልፏል። የትግራይ ጊዜያዊ አስተዳደር እንዳለው የትግራይ ህዝብ ድምጽ ሳይሰጥ የምክር ቤቱ ውሳኔ አጥብቆ ማውገዝ የዚህ አደገኛ ውሳኔ ክብ ውጤቶችን ቀደም ብሎ እንዲታረሙና እንደገና እንዲገመገሙ አጥብቆ ጥሪ አቅርበዋል። ይህ በመላው ትግራይ ህዝብ ላይ እና ፖለቲከኞች ላይ አንድ ሆኖ ተቃውሞ ያሰሙበት አጀንዳ ሲሆን ጊዜያዊ አስተዳደሩ ህዝባዊ ወያነ ሓርነት ትግራይ ህወሓት እነ ጌታቸው ረዳ የሚመሩት የስምረት ፓርቲ፣ ሳልሳይ ወያነ ትግራይ ባይቶና፣ ውድብ ወለዶ ትግራይ፣ ውድብ ናጽነት ትግራይ፣ ትንሳኤ 70 እንደርታ በፌዴራል ድጋፍ የሚደረግላቸው እየተባለ የሚነቀፉት ራሳቸው ኃይለ ሰላም ትግራይ ብለው የሚጠሩ ሰራዊት ተቃውመዋል። ማን ምን አለ የሚለው እንቀጥልም። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት አወዛጋቢ የምርጫ ክልሎች ላይ የተሰጠው ውሳኔ የማይስተካከል ሆነ በምርጫ እንደማይሳተፍ አስታውቋል። በተመሳሳይ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ የምርጫ ቦርዱ ውሳኔ ህገ መንግስቱ የሚጻረርና ግጭት የሚቀሰቅስ ነው በማለት በጽኑም ተቃውሞታል። በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ላይ ሁሉም ክልሎች ውጪ በሆነ ሁኔታ በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑ የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁን ተከትሎ ስምረት ፓርቲ ተቃውሞ ገልጿል። በቀደሙ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑ አቶ ጌታቸው ረዳ የሚመራው ስምረት ፓርቲ ተቃውሞ ለፌዴሬሽን ምክር ቤትና ለብሔራዊ ምርጫ ቦርድ ባሳወቀበት ደብዳቤውና ውሳኔ ህገ መንግስታዊ ስርዓት አልበኝነት ሲል ተችቷል። ፓርቲው በአቶ ጌታቸው ረዳ በተፈረመውና የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ ዳግም እንዲታይ ነው ጥሪ ያቀረበው። ይህ በአወዛጋቢ ምርጫ ክልሎች ላይ የተላለፈው ውሳኔ ህገ መንግስታዊ ስርዓት የሚንድ የተቋማት ነጻነት የሚደፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት ብሎታል። አክሎም ይህ የፌዴሬሽን ምክር ቤት ውሳኔ ተቋሙ በሌላ ህገ መንግስታዊ ውክልና ላይ የተመሰረተ ነው በማለት የፌዴራል ስርዓቱን በጠራራ ፀሐይ የተገዘገዘ መሆኑን ያሳያል። የወሰን ክርክር በህጋዊ መንገድ መፍትሄ ሳያገኝ ምርጫ በፌዴራል መንግስት ይፈጸም ማለት የክልል አስተዳደር በጉልበት የመንጠቅ ሙከራ ነው በማለት ቦርዱ ተጠሪነቱ
ለተወካዮች ምክር ቤት ሆኖ ሳለ የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ ስራ ጣልቃ መግባት ነው ሲል ወቅሷል። ስምረት ፓርቲ ይህ የፌዴሬሽን ምክር ቤት ውሳኔ ምርጫ ቦርዱን የፖለቲካ መጠቀሚያ የሚያደርግ ከመሆኑ በላይ የምርጫው ተአማኒነት አጠያያቂ አድርጎታል። በተጨማሪ የፌዴሬሽን ምክር ቤት ውሳኔ የምርጫ ቦርድ ድርጊት ስልጣንና አላግባብ መጠቀም ማለት በአላግባብ መጠቀም በማለት ውሳኔው በህግ ፊት ተቀባይነት የሌለው የማይጸና ነው ብሎታል። በመቀጠል የትግራይ ጊዜያዊ አስተዳደር በበኩሉ ባወጣው መግለጫ በምርጫ ቦርዱ የተጠቀሱት 5 ወረዳዎች የትግራይ ታሪካዊና ህገ መንግስታዊ ግዛቶች ናቸው በማለት ለድርድር የሚቀርቡ እንዳልሆኑ በመግለጽ ተቃውሞ አሰምተዋል። የምርጫ ቦርድ መግለጫ የፕሪቶሪያው ስምምነት የሚጻረርና በወራር ለተያዙ ቦታዎች ህጋዊ ሽፋን የሚሰጥ በመሆኑ የተፈናቀሉ ሰዎች በስቃይ ላይ ያሉ ምርጫ ለማካሄድ መሞከር ህገ መንግስታዊ ስርዓትን የሚቃረን ነው ሲል ቁጣን አስነስተዋል። በብሔራዊ ምርጫ ቦርድ የወጣው መግለጫ ጸረ ህገ መንግስታዊ ጸረ ፕሪቶሪያ ስምምነት ነው በማለት ግጭትን የሚቀሰቅስ በመሆኑ በመግለጫው እንደሚቃወሙ አስተዳደሩን አስታውቋል። ብሔራዊ ምርጫ ቦርድ በፌዴሬሽን ምክር ቤት ውሳኔ መሰረት በአማራና በትግራይ ክልሎች መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ጉዳይ እስኪፈታ ለብቻቸው ምርጫ እንዲደረግ መወሰኑ ያስታወቀ ሲሆን እነዚህ በትግራይና በአማራ ክልል ይገባኛል ጥያቄ የተነሳባቸው 2 ክልሎች ውጪ ሆነው በራሳቸው ምርጫ እንዲደረግባቸው የተወሰኑት ሁመራ፣ አድረመጽ፣ ኮረም፣ ኦፍላ፣ የጸለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ 5 የምርጫ ክልሎች የሚገኙ መራጮች ድምጻቸው የሚሰጡት ለህዝብ ተወካዮች ምክር ቤት እጩዎች ሲሆን የክልል ምክር ቤት ምርጫ በአካባቢው ላይ የተነሳው የይገባኛል ውዝግብ ህገ መንግስት ውሳኔ ከተፈታ በኋላ እንደሚካሄድ የፌዴሬሽን ምክር ቤቱ ማሳወቁ ተከትሎ ስምረት ፓርቲም ደብዳቤው ላይ ጽፏል። በመቀጠል ህዝባዊ ወያነ ሓርነት ትግራይ አማሽቶ በምሽቱ መግለጫ ያወጣ ሲሆን አደገኛ ኃላፊነት የጎደለው ውሳኔ ሲልም በመቀጠልም አደገኛ ኃላፊነት የጎደለው ውሳኔ ነው ያሉት ወይዘሮ ኬሪያ ኢብራሂም በትግራይ ግዛት ላይ አንደራደርም ሲሉ ተስተውለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና አሁን የስምረት ፓርቲ አመራር የሆኑት ወይዘሮ ኬሪያ ኢብራሂም በምርጫ ቦርዱ ውሳኔ አስተያየት ሰጥተዋል። አደገኛ ብለውታል። በዚህ መልእክታቸው ውሳኔው የፕሪቶሪያው ስምምነት የሚጥስ ህገ መንግስቱ የሚንድ በመሆኑ የገለጹ ሲሆኑ በተመሳሳይ አቶ ጌታቸው ረዳም ውሳኔው የሀገራችን ሰላም ከማወቅ ውጪ ሌላ ትርጉም አለው ብዬ አላስብም ሲሉ ነው መልእክት ያስተላለፉት። በአስቸኳይ መስተካከል ያለበት ታሪካዊ ስህተት መሆኑ እየተገለጸ ቢሆንም ህወሓት በዚህ ጉዳይ ላይ መግለጫ ማውጥተዋል። በቦሌም መሬታችን እናስመልሳለን ሲል የቆየው ህዝባዊ ወያነ ሓርነት ትግራይ በተደጋጋሚ መሬታችን ይመለስልን፣ ተፈናቃዮች ወደ ቤታቸው ይመለሱ ሲል የቆየ ሲሆን በዚህ ጉዳይ ላይ ከፌዴራሉ መንግስት ለበርከት ያሉ ቀናቶች ሲከራከር የቆየ ነው። በዚህ ጉዳይ ላይ እየወጡ ያሉ ጠንከር ያሉ መግለጫዎችም በዛሬው ዕለትም ሲወጡ በነበሩ ጠንከር ያሉ መግለጫዎችም አማሽቶ መግለጫ የወጣው ህወሓት የትግራይና የአማራ ህዝብ ለማጋጨት የታለመ አስከፊ እቅድ ያለው በማለት ህወሓት እንደዚህ አይነት ጉዳይ በቀላሉ የምናልፈው አይደለም፣ ቀይ መስመር ነው የሚል መግለጫም ሰጥተዋል። የተለያዩ አቋም የያዙት አንድ ላይ ያጣመረ ይህ የትግራይ ክልል የመሬት ጉዳይ ከባድ ቁጣ በማስነሳቱ ምርጫ ቦርዱ ሀሳቡ ካልቀየረ ዳግመኛ የሚቀሰቀሰው ቁጣ ከባድ ሊሆን ይችላል የሚል ስጋትም አስተጋብተዋል። የተለያዩ አቋም የያዙት አንድ ላይ ያጣመረ ይህ የትግራይ ክልል የመሬት ጉዳይ ከባድ ቁጣ በማስነሳቱ ምርጫ ቦርዱ ሀሳቡ ካልቀየረ ዳግመኛ የሚቀሰቀሰው ቁጣ ከባድ ሊሆን ይችላል የሚል ስጋትም አስተጋብተዋል። የቻናላችን ተከታታዮች በዛሬው ዕለት ወቅታዊ መረጃዎች ወደ እናንተ አድርሰናል። ተመልሰን አዳዲስና ወቅታዊ መረጃዎች ወደ እናንተ እናደርሳለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስ መረጃዎች ይከታተሉ። ሪከርድ ዞን